አረሳም ውለታሽን መክረሽን ደግነትሽን ምንጊዜ ምን ያረሳሽም ሳልጠራሽ እንኳን በጣም ነው የማመሰግነው ማርያምን። በቃ ለሽጠብል 80,000 ብር ሸጠዋለሁ። ስለዚህ ይሄ ስልክ ተጠቀምበት፣ ተጠንቅቀ ያዝ። ተወሰደብኝ ተሰረቀብኝ ብትል ወየው ማንቆርተ ነው ይዘው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንዴት ናችሁ? ደህና ናችሁ? ትላንትና ለዓለምዬ አንድ ስልክ ሰጥቻት ነበረ። የዛሬ አመት የተጠቀምኩበት ስልክ ነው እና ያው ታውቃላችሁ እኔ ጋም ደግሞ ሱቄ ውስጥ በዋነኝነት ስራ የሚሰራ ታምራት የሚባለው ልጅ ታውቁታላችሁ። እሱም ዩቲዩብ አስጀምሬው ነበረ። ነገር ግን የስልክ ችግር ስለነበረ ያው ደሞዙ ከኪራይ ከመመላለሻ ታክሲ ከምግብ የተሻገረ ነገር የለም መሰለኝ ሊጠራቀምለት አልቻለምና ያው እኔ ብዙ ጊዜ ስልኬ ቀርጾ ኤዲት አድርጎ ፖስቶ ነው የሚሰጠኝና እኔ ስልኬ እንደፈለጉ ነው የሚጠቀሙበት። ነገር ግን አሁን አንድ ስልክ አለኝ። እሱ ስልክ ውስጡ ላይ ብዙ ማስታወሻ ጋላሪ ውስጥ ብዙ ያስቀመጥኳቸው ማስታወሻዎች አሉ እና ምሰበስብበት ነበር እኔ ማለት ነው። የኔ የሆኑ ማስታወሻ ፎቶዎችን ምሰበስብበት ነው። ይሄ 13ቱ ነው። የዛሬ 3 አመት ገደማ ነው የገዛሁት። የት ሄጄ መሰላችሁ? ይሄ አርባ ምንጭ ሄጄ የገዛሁት ስልክ ነው ማለት ነው 13ቱ። እና እዚህ ውስጥ በጣም ብዙ ፎቶዎች አሉ፣ በሺህ ቤት ቪዲዮዎች አሉ፣ ማስታወሻዎች እና እነዚህ ማስታወሻዎች ያው በፍላሽ ገልብጫቸው ለሱ ይሄ አይፎን በሰጠውና ቢሰራ ዩቲዩቡ ተጨማሪ ገቢ ሆነዋል ብዬ አስቤ ነው ማለት ነው። ያው ቅንነት ከየት እንደመጣ ባላውቅም በዚህ 3 ቀን ከዚህ በኋላ ምን ልሰጥ እንደምችል አላውቅም ለሰው። ሆኖም ሳለ ግን ያው ስልኩ ቁጭ ብሎ መሳቢያ ውስጥ ምንም እያደረገ አይደለም። ያው ፎቶና ቪዲዮዎቼ ግን በጣም ብዙ ነገሮችን ይዞልኛል። ነገር ግን እሱ ጋር ደግሞ ቢሆን ከኔ የበለጠ እሱ ገቢ ያገኝበታል ይሄ ስልክ ማለት ነው። እና መሳቢያ ውስጥ መቀመጡ ምንም ፋይዳ ስለሌለው በፍላሽ ሙሉ ቪዲዮዎቼን ፎቶዎቼን ማታ ገልብጫቸዋለሁ። እቺን አይፎን 13 የዛሬ 3 አመት ከምናምን የዛሬ 3 አመት ገደማ ነው የተገዛው። እኔ ወደ አርባ ምንጭ ሲሄድ ከአዲስ አበባ ወደ አርባ ምንጭ ፍላይት ነበረኝ በፕሌን ለመዝናናት ማለት ነው። እኔ መዝናናት ወዳለሁ ታውቃላችሁ አይደል? በሀገርና ቦሌ ላይ ነው የገዛሁት። ልልበት ልዝናናበት የመጀመሪያ አይፎን መያዝ ነበረ። ከሳምሰንግ ወደ አይፎን ተቀይሬ ነበር እና ቀርባውን ዝናናበት የነበረ ስልክ ነው ማለት ነው። እና አሁን ለታምራት ሰጠውና ቪዲዮ እየቀረጸ ፖስት ያደርግላችኋል ዩቲዩብ ቻናሉ ላይ ገቢ ያመጣለታል ብዬ አስቤያለሁኝ ማለት ነው። እንግዲህ ሰውን ልጆቹን አይፎን ባይፎን አድርጌያቸዋለሁ። መቼም የአይፎን አምራች አይደለሁም። ሆኖም ሳለ ግን ያው እነሱ ቪዲዮ ሳንታው ገንዘብ ይቆጥሩበታል ብዬ ስለማስብ ነው የወደፊታቸው እኔ እንዴት እንደመጣሁኝ እኔ እንዴት እንደተጓዝኩኝ እኔ ምን ከምን አስቀጥዬ እዚህ ደረጃ እንደደረሱ ስለማውቀው እነሱም ትንሽ ለውጥን ካገኙ ትንሽ እንኳን የኔን እንትን ከተከተሉ ብዬ ነው መለፋላቸው። እግዚአብሔር ያሳካላቸው። ወጣቶች ናቸው። የነጋቸውን አላውቅም። ስለዚህ የነጋቸውን የሚያውቀው አምላክ እሱ ያሳካላቸው እና እንሰጣለን። ሱቅ ነው የምንሄደው። እኔ አሁን አንድ ሲኒ ቡና ብትሰጠኝ አለምዬ ወደ ሱቅ ነው። እኔ ቡናዋን ሳልጠጣ እኔ አልወጣም ከቤት። ሲኒውን አምጪና ምክሬ እውነት ይሁን እንጂ የዛሬ ደግሞ ለየት ያለ ረከቦት ነው። ቴንኪው። ይሄ 3 ነው ሲያለው አለብኝ እኮ 3 ናቸው አይደል? ትንሽ መካከለኛና ተለቅ ያለ 3 ፍሬ። አይ ትዝ ይለኛል የሆነ ጊዜ ላይ ኢድ ኬክ ይዤበት ያለኩ ምን አይሻቅም ያላመጣሁት መስሎኛል። ወጥቷል ረከቦት ነው ማለት ነው። ሰርቪስ አይደለም። አይ ፈጠን ብሎ ለማቅረብ ነው። ሰርቪስ ነው። ግን ሲኒ ማቅረብ ይሆናል አይደል? ያንታለ 3 ሲኒ ደግሞ ቢሆን ምናልባት ሙሉ ሊመጣ ይችላል።
አለም ይሄ ትንኩሽ ምን ነው ይናስ እኔ ራስ ከየት እንደሚመጡ ይሄ ቤታችን እንትን ስለሆነ እንትና አለበት ለዛ ነው መሰለኝ ለዛ ሰላም እንዴት ናቸው? ሰላም ነው። አማን ወገሬት እስካሁን ቁርስ አልተበላም። ስራ እንዴት ነው ጋይስ? ቆንጆ ነው። እዚህ ቤት ደንበኛ ይዙም እንዴ? የበላስ ታሚ መንገድ ላይ ነው። ሸኘኛ እንዲፈልግ ያለው እሺ ላይ ነው። Hi. Wait. Pago. Mules. Beki abala manta. Abala. ዛሬ ቁርሳችሁ ሽታው ራሱ ይወዛል። በቃሻል ወይ መጣው ትመጣለህ ካለቀ በኋላ ና ጉማ ለካይ አሁን አዲስ አበባ ያለው ብራንች ልወስድክ ነው። እዛ ትንሽ አስቸግረውኛል። በየጊዜው ዕቃ እየጠፋ ነው እንደምታየው። ደረሰኝ ባለመቁረጥ እያስቀጡኝ እንደሆነ ታውቃለህ አይደል? አዎ እሱን አውቃለሁ። ስለዚህ ደረሰኝ ባለመቁረጥ እያስቀጡኝ ስለሆነ አዲስ አበባ ያለው ብራንች ልወስድክ ነው። ከኔ ጋር ለመሄድ ብትሄድ ፈልጋለሁ ወይስ እዚህ ያለው እንግዲህ እነሱ እንደሆነ ነገር ያዩትና አንድ ሰራተኛ ያስገባል ባንተ ምትክ ማለት ነው። አዲስ አበባ ሄዳ ፈልገው ምን ነው ለምን እዛ መሄድ ያልፈልገው? አይ ብቻ እኔ ብታደያሽ ማለት ብታደራ ሻይ ጠጥተሽ ልታረጋግጥ ያ የክረም ለያን ብዙ ነገር አለ። እኔ ብታደራ ወንደስ አሮና ሌላ ሰራተኛ ከዚህ እሺ በቃ አዲስ አበባ አልሄድም ካልከኝ በኋላ አንድ እቃ ይዤልህ መጥቻለሁ። እሱም ምንድነው ይሄ የበፊት የድሮ ስልክ ነው ታውቃለህ። እና ይሄ ስልክ ይሄ አይፎን እኔ ታውቃለህ ብዙ እዚህ ውስጥ ያስቀመጥኳቸው ፎቶ፣ ቪዲዮዎች፣ ብዙ ሜሴጆች ነበሩ። ትላንትና በፍላሽ ወስጄው ነው የምፈልገውን ማለት ነው። ማልፈልገውን ደንድቼ ነው። ይሄ አይፎን 13 መሳቢያ ውስጥ ከተቀመጠ አመታት አልፏል። እና ትላንትና ለዓለም ያኛውን 15ቱን ስለሰጠዋት ላንተ ደግሞ ይሄን በሰጥህና ዩቲዩብ ላይም እየጠፋክ ነው፣ እኔም እየተገኙ አይደለም በተለያየ ምክንያት። ስለዚህ እየቀረጽክም ስላልሆነ ቪዲዮ ይሄንን አይፎን ሰጥቼክ ቪዲዮ ፖስት እንድታደርግ እየቀረጽክ እንድትሰራ እንዲሁም ደግሞ የሚሸጡ እቃዎችን በሌለው ጊዜ እናንተ ቪዲዮ ቀርጻችሁ እንድትፖስትል ዩቲዩብ የተንቢ ሱቅ የሚለው ላይ አዳርጌዋለሁ እዚህ ላይ እና ፖስት እንድታደርግ ፈልጌ ነው። እና ይሄ አይፎን ልሰጥ ነው ላንተ ለኔ ስጦታ ግዢ አይደለም፣ በገንዘብ አይደለም። እሺ በስጦታ መልክ ይሄ ይሸጥ ብል ታውቃለህ 80 በጣም ነው የማመሰግነው ማርያምን። በቃ ልሽጠብል 80 ሺህ ብር እሸጠዋለሁ። 70 ሺህ ብር 13ቱ ግን አንተ ብትሰራበት ከዛ የበለጠ ታገኝበታለህ። እንዲያውም
በጣም ትላንትና እስከዛሬ እንኳን በሰጠው ስንት ቪዲዮ ቀርጸ እንደሆነ አሰብኩትኝ። በጣም ብዙ ስራ ተሰራበት ነበር ብዬ ትላንት ከራሴ ጋራ በጣም ስወያየ ነበረ። የኔ ውድ በጣም ነው የማመሰግነው ማርያም። ስልክ ተገዛልኝ ማርያምን በጣም ነው የማመሰግነው። እኔ እናት አመሰግናለሁ። እንግዲህ ከዚህ የበለጠ ምንም ልሰጥህና ላረግልህ አልችልም። ስለዚህ ይሄ መጨረሻ ስጦታዬ ነው ላንተ። ለስራ እንድትበረታ እንድትጠነክር በጣም ጎበዝ እንድትሆን አክቲቭ እንድትሆን ነው ይሄንን ያደረኩልህ። እሺ ዩቲዩብ በደንብ አክቲቭ ሆነ ስራ በርታ። እኔንም በእናንተ እድገት በእናንተ ትልቅ ደረጃ መድረስ የኔ ውስጤ ደስተኛ ነው የሚሆነውና እኔም እንድደሰት እግዚአብሔር ይርዳችሁ ማለት ነው። ስለዚህ ይሄ ስልክ ተጠቀምበት፣ ተጠንቅቀ ያዝ። ተወሰደብኝ ተሰረቀብኝ ብትል ወየውልህ ማንቆርተን ይዘው የኔ አይፎን ስልክ የኔ መጀመሪያ የዛሬ 3 አመት የገዛዋት በጣም ነው የምወዳት። ከለሯ ራሱ በጣም ነው የምወዳች ግሬ ናትና ምንም የምወደውን አሳልፌ እንግዲህ ያሰጥቻለሁ። የኔ ወድ ስራበት ቻናልን አዳድርግ። ከዚህ በኋላ አንዴ ስልክሽ ልቅረጽበት፣ አንዴ ከሌ ስልክ የሚባል ነገር የለም። በየጊዜው ቪዲዮ እየቀረጽ ፖስት አድርግ። በርታ ነው መልክ ምን ብዬድና ምንም ግራ ገብቶኛል። ማርያምን አረጅ ፈታበት ከልብ ነው የማመሰግነው። ተሳለ ማርያምን በጣም ነው ደስ ያለኝ። አመሰግናለሁ። በእይታም ይሁን ምን ብዬ መናገር ራሱ እንዳለብኝ ተዛገደ። ታዲያ አይፎን ሳሳቱ እኔ ራሱ አይፎን ቢሰጠኝ አሰብኩት ምን ብዬ ምን ልል እንደምችል። ደስ የሚል ስጦታ ስለሆነ አይ ቲንክ ከአበባ ይበልጣል። እኔ የምወደው አበባ ስለሆነ ነው። ውለታሽን የሚመልስ ውለታ ከፋይ እግዚአብሔር ነው አይደለም ማርያምን። እኔ ያንቺ ውለታ በስተው እውነት ለመናገር ነው ብዙ ነገር ነው። የዛሬያችንን እንጂ የነጋችንን አናውቅምና ልቦና ሰጥቶን ጥሩ ነገር ሰርተ እኔም በሰራው ተለውጠ ማየት ነው የምፈልገው። ሌላ ነገር ምንም አልፈልግም። የኔ በርታ፣ ጠንከር፣ ጎብዝ። በቃ ይሄ ነው። ምን ውለታ ምናምን አያስፈልግም። ዋና እኔ ውለታ እንድትውልልኝ ይፈልጋል። ፈቃሊ ውለታ ይበስቶብሃል ማርያም። ለኔ ውለታ መክፈል እንግዲያውስ ለኔ ውለታ የምትከፍልልኝ በምን እንደሆነ ልንገር። ዩቲዩብ ቻናል ላይ ፋይለር ወጥተህ በጣም ትልቅ ደረጃ ደርሰህ ትልቅ ቶፕ ዩቲዩብ ቻናል ተከታይ ያለው ታምራት እንዲባል ፈልጋለሁ። ከማንም አታንስም። ጭንቅላት አለክ፣ ወንድ ነህ፣ ምንም ማድረግ ትችላለህ። ጥሰህ ምንም ይፈንከት ጥሰህ ወጥተህ ትልቅ ቻናል ላይ ስትደርስ የኔ ውለታ የከፈልክ እዛ ጊዜ ነው። ከዛ ውጪ እኔን ምንም አይነት ውለታ ልትከፍለኝ አትችልም። እዛ ደረጃ ካየው እርግጠኛው ልንገር ውለታ ከፍለኛል። ምንም የለብኝ። ካሁን በኋላ እኔ ስልክ ነበር። ማርያምን በጣም ነው የማመሰግነው። ውለታሽን እዛ ሰፈር ቂጥ እየወጉ ነው። ኧረ በስመ አብ እኔ ኩላሊት ውስጥ አላስገባም። እና ውለታሽን እመልሳለሁ። ያልሽኝን በቦታም እደርሳለሁ። ግን ያው በጣም ነው የማመሰግነው። እኔ ክሪስቶር ትራንስቴሽ ዛሬ እዚህ ደረጃ ደርሼ ዩቲዩብ ቻናል ያለው ሰው ሆኜ ከዛ አይፎን ተሰጥቶ ብቻ እኔ ውለታሽን ብዬ እንደምመልሰው እንደዚህ አላወራም። አጠገብሽ ይሄን አደርጋለሁ አይባልም። ግን ከእግዚአብሔር ጋር አውቃለሁ ውለታሽን እንደምመልሰው። እንክብካቤ በዛብኝ። አብሽር ፏበል እኔ መንገድ ላይ ነው። ልጆች የምትፈልጉት ነገር አለ? እየጨረሱት ነው። ድረስባቸው። እሺ ይኸው በጣም ነው የማመሰግነው። ካሁን በኋላ ያለው ነገር አይቆም ተገዝቶልኛል። ላይ ጭነዋለሁ። እሺ ቪዲዮ እኔ ጋር ይሄ አንተ ቻናል ላይ ጭነዋለሁ። ኤዲት አድርጌ መንገድ ላይ ኤዲት አድርጌ ጭንላችኋለሁ። እኔ መንገድ ላይ ነው። እሺ እንግዲህ አመሰግናለሁ የኔ እናት። ወድ አረሳም ውለታሽን